አሁን በኢትዮጵያን ፖለቲካ ውስጥ የሚነሱ ጉዳዮች ምንድነው? የባህር በርን ጉዳይ የህልውና ጉዳይ አድርጎ አለማየት አለመመልከት ነገሮች በስፋት ይታያሉ። ጠቅላይ ሚኒስትሩም በፓርላማ አንስተውታል። አንዳንዶቹ እኛ ስመጣ ነው የባህር በሩ ጥያቄ የሚመለሰው ይላሉ። ሌሎቹ ደግሞ አስፈላጊ አድርገው አይመለከቱትም። ኢትዮጵያ በብዙ የውስጣዊ ችግር ተጠምዳና ተይዛ ተቀይዳ ያለ እንዴት ነው ወደ ባህር በር ወጣ ይህን ኢሹ የምታነሳው ብለው የሚሟገቱ አሉ። አንዳንዶቹ ደግሞ የፖለቲካል ካርድ ያደርጉታል። ሪሊ የባህር በር ካርድ ነው? ሰከንደሪ ኢሹ ነው? ምንድነው ላንተ? አይ ቲንክ ፊልድ ማርሻል አንዳንዴ የሚያነሳው አንድ ነገር አለ። ፊልድ ማርሻል ብርሃኑ ጁላና እንደዚህ አይነት ፖለቲከኞችን ንቅል ፖለቲከኞች ይላቸዋል። ከቀያቸው የተነቀሉ ፖለቲከኞች። ምክንያቱም እዚህ ሀገር ውስጥ ያለ ፖለቲከኛ ሆኖ የኢትዮጵያ የባህር በር ጥያቄ የካርድ ጥያቄ ነው የሚል ካለ ለኔ ንቅል ፖለቲካ ነው። መሬት ላይ ካለው እውነታ የተላቀቀ የተነቀለ ፖለቲከኛ ነው ብዬ ማስበው። ምክንያቱም እንዴት ነው የባህር በር እንዲፋይን የምናደርገው? ከዚህ በፊት አንስቼዋለሁ። ለኔ የቆየው የዳር ድንበር ዲፊኒሽን አሁን ካለው የዳር ድንበር ዲፊኒሽን ይለያል። የቆየው የዳር ድንበር ዲፊኒሽን ድንጋይን የተከልክበት ወይ ከዛ ዋርካ ወደዚህ ከዛ ዋርካ ወደዛ የተባባልክበት በስምምነት ዳር ድንበሬ ይሄ ነው ያልከው በዚያ ነው ዳር ድንበር የሚባለው። አሁን ያለው የዳር ድንበር ዲፊኒሽን ዳር ድንበር የኢትዮጵያ ዳር ድንበር የት ነው ብትለኝ እኔ የብሔራዊ ጥቅማችን እስካለበት ድረስ ዳር ድንበራችን ብሔራዊ ጥቅማችን እነ አሜሪካ መተው እዚህ እነ ቻይና መተው የዓለማችን እንግዲህ ታላቋ ሸቃጭ ሀገር ነች አይደለም ቻይና? የዓለማችን ታላቋ ገዢ ሀገር ነች አይደለም አሜሪካ? የአውሮፓ ጥቅም አለን ኤዥያዎች ጥቅም አለን ብለው ቻይና ብቸኛው ሚሊታሪ ቤዟ ያለው እዚህ አፍሪካ ቀንድ ላይ ነው። ለምን? ብሔራዊ ጥቅም ስላላት እንደ ዳር ድንበሯ ነው የምትጠብቀው። አሜሪካ ብሔራዊ ጥቅም ስላላት እንደ ዳር ድንበሯ ነው የምትጠብቀው። የቅኝ ግዛት እሳቤ ስላለ በቀላሉ የትላንትና ቅኝ ገዢዎቻችን በቀላሉ ቤዝ እንዲገነቡ በ20 በ30 ሚሊዮን ዶላር አመታዊ ክፍያ ሊዝ የተሰጠን ግዛት አንድ የጥቁር ሀገር ለጥቁሮች ቅኝ ገዢዎችን ማሸነፍን ያስተማረች ሀገር እንደው በሊዝም ቢሆን ስጡኝ ስትል እምቢ የሚል እሳቤ የቅኝ ግዛት እሳቤ ነው። አንዳንዶች ቅድም አንተ እንዳነሳው የባህር በርን ጉዳይ የካርድ ጉዳይ ላይ ያደርጉት ይሞክራሉ። ለምሳሌ የሀገር ውስጥ ችግሮች እንደዚህ ያለብን እሱ አይቀድምም ወይ ይላል። ምንጩ ምን ሆኖ ማን ስፖንሰር አድርጎት? ምክንያቱም ከዚህ በፊት አንስተናል እዚህ ሀገር ላይ አሁን ያለው መንግስት ካለፉት መንግስታት የሚለይበት ትልቁ የልዩነት ነጥቡ ለኔ ችግር አለ ብሎ ያምናል። ትላንትና በፖለቲካ ውስጥ የተፈቀደ ይሄ በኦዲቲንግ በኦዲተር ውስጥ መሰለኝ የተፈቀደለት ኦዲተር የሚባል አለ። እኔ የተፈቀደለት ፖለቲከኛ አይደለሁ ወይ ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት መጥቶ ፖለቲካ በቃ ካሁን በኋላ አያሳስርም፣ አያስገድልም፣ አያሳድድም ስለተባለ የመጣው አይደል። ፖለቲካ ውስጥ በሚያስገድልበት በሚያሳስርበት ጊዜ ፖለቲካ ውስጥ የነበርኩ ሰው። ስለዚህ የተፈቀደለት ፖለቲከኛ አይደለሁ። መሬት ላይ ያለውን እውነት አረዳለሁ። ማንም ሰው ዛሬ መረዳት ያለበት ኢትዮጵያ ውስጥ ትላንትና የነበሩ መንግስታት ጋር የነበሩን ልዩነቶች ኢትዮጵያ ከችግር የጸዳች ሀገር ነች። ምንም ጥያቄ ማንሳት አትችልም። ከመብላት ከመጠጣት የዘለለ ሌላ ችግር የለም በቃ ብሎ የሚያምን አሁን ያለው መንግስት ችግሮች አሉ። ይሄ የችግር ሀገር በችግር ውስጥ የነበረ በችግር ውስጥ ያለፈ በችግር ውስጥ እየኖረ ያለ ሀገር ነው። ችግሮቻችን ግን አያዋጉንም ይላል። ችግሮቻችን አያዋጉንም። ጦር ማዞ ቤልጂክ ምንሽርህን ወጨፎን እየወዘወዝክ በረሃ የምትወርድበት ጫካ የምትገባበት ምክንያት የለህም። በጠረጴዛ ዙሪያ በአዳራሽ ተቀምጠን ወንበር ስበን ቃታ ሳይሆን ወንበር ስበን እንነጋገር በሚባልበት ዘመን መሰረተ ልማት የምታወድበት ምንም ምክንያት የለም። እያንዳንዱ ሀገር ውስጥ የሚሰሩ ፕሮጀክቶችን አይ ወደ ባህር በር ከምትሄዱ የሀገር ውስጥ ችግራችሁን ፍቱ፣ ወደ ባህር በር እንዳንሄድ
ትላንትና ወንዞቻችንን ገድበን እንዳንጠቀም ይፈልጉ የነበሩ ኃይሎች ወንዞች ከምትገድቡ የሀገር ውስጥ ችግሮቻችሁ የሀገር ውስጥ ችግር እንዳንፈታ እኮ ሲያወሳስቡ የሚኖሩት እነሱ ናቸው። የተፈጥሮ ሀብትን እንዳታለማ ያለን እምቅ አቅም አውጥተህ እንዳትጠቀም የተረጋጋ የፖለቲካ የኢኮኖሚ ስርዓት እንዳይኖርህ ምክንያቱም ካለክ ወደ ባህሩ ትሄዳለህ ካለክ የተፈጥሮ ሀብትን ወንዝን ገድበህ ትጠቀማለህ እዛ ጋር እንደምትመጣባቸው ስለሚያውቁ እነሱ እዚህ ጋር ያለውን ችግር እንዳይፈታ የቤት ስራችንን ሲያወሳስቡ የሚኖሩት እነሱ ናቸው። ስለዚህ ዋናው መሰረታዊ ነገር የባህር በር ጉዳይ የካርድ ጉዳይ ነው ብሎ የሚያስብ ፖለቲከኛ ካለ ይሄ ከየትኛውም በላይ የኢትዮጵያ ሕዝብ ጠላት መሆኑ እያንዳንዱ ኢትዮጵያዊ በየአመቱ እየተበደረ እየተለቀተም አላስፈላጊ ዋጋ የሚከፍልበት ነው የባህር በር ጉዳይ ማለት። አንዳንዴ ኢኮኖሚክስን ማቅለል ትችላል። የኢትዮጵያን ሕዝብ የኑሮ ችግር ዛሬ ተበድረህ አጥግበህ አብልተህ ልታሳድር ትችላለህ። ዛሬ በእርዳታ አብልተህ አጥግበህ ልታሳድር ትችላለህ። ሌላኛው አማራጭ ደግሞ የተሻለው አማራጭ ምንድነው? ጨከን ብለህ አልበደርም እርዳታም አልቀበልም በላቤ ደክሜ ዛሬ ምክንያቱም ብድር ማለት ከዚህ በፊትም ብየዋለሁ አሜሪካኖች ሀገርን ዲፋይን የሚያደርጉበት በጣም ጥሩ ዲፊኒሽን አለ። ሀገር ከአባቶቻችን የወረስነው ሳይሆን ከልጆቻችን የተበደርነው ነው ይላል። እኛ የልጆቻችን የነገ ተስፋ እየተበደርን እየበላን ዛሬ የደረስን ሀገር ነን። ልጆቻችን የልጅ ልጆቻችንን ተስፋ ነው እየበላን የነበረው። የልጅ ልጆቻችንን ተስፋ ሲያስበላን የነበረው አንደኛው ነገር ደግሞ ኤክስፖርታችን $3 ቢሊዮን ነው። ከ3 ቢሊዮን ዶላር በላይ ለወደብ ክራይ እንከፍላለን። ከዚህ በላይ ምን ህመም አለ? ስለዚህ እያንዳንዱ ሰው ማሰብ ያለበት ለባዳም ለባንዳም መታወቅ ያለበት አንድ ነገር ምንድነው? የኢትዮጵያ የባህር በር ጥያቄ የሀገር ውስጥ ጥያቄ ነው። ኢትስ አ ዶሜስቲክ ፖለቲካል ኢሹ ነው። የውጭ ጉዳይ አድርገን አይደለም የምናየው። የሀገር ውስጥ የሰላም የደህንነት የፖለቲካ የኢኮኖሚ ጉዳይ። ከዚህ በፊትም ብየዋለሁ አሰብ ለኔ ኢትስ አ ኮንቴስትድ ቴሪቶሪ ኦፍ ኢትዮጵያ ነው። በወታደራዊ ኃይል ቁጥጥር ስር የወደቀ የኢትዮጵያ ሉዓላዊ ግዛት አካል አድርጌ ነው የምወስደው። ስለዚህ ከሌሎቹ ወንድም አፍሪካውያን ጋር የመዋጋት ፍላጎት የለንም። ክቡር ጠቅላይ ሚኒስትሩን በተደጋጋሚ አንስተውታል። ከማንም ሀገር ጋር የመዋጋት ማንንም ሀገር የመውረርም ፍላጎት የለንም። ፍላጎቱ አለመኖሩን ማሳያ ደግሞ ስቲል የባህር በር ጥያቄ ካቀረብን ወደ 3 ዓመት እየሄድን ነው። ዋናው መሰረታዊ ነገር ግን የመዋጋትም ወደ ወረራ መግባትም ፍላጎት የለን። ስለዚህ ዋናው መሰረታዊ ነገር ለኔ የአሰብን ጉዳይ ከሀገር ውስጥ የፖለቲካ ጉዳይ ነጥሎ የሚያይ የባህር በርን ጉዳይ ከሀገር ውስጥ የፖለቲካ ጉዳይ ነጥሎ የሚያይ የህዳሴ ግድብንም ተመሳሳይ ነው እኮ ሲባል የነበረው። ኢትዮጵያ ለምንድን ነው እንደዚህ አይነት ማሲቭ የሆነ ሃይድሮ ኤሌክትሪክ ፓወር ጀነሬት የሚያደርግ ግድብ ለምን አስፈለጋት? አይጠቅማትም፣ ሌሎች ጉዳይ ላይ ለምን ፎከስ አታደርግም ይባላል ነበር። ያንን ተሻግረን ዛሬ ላይ ደርሰናል። የባህር በር ጉዳይ ለብልጽግና ስልጣን ላይ ባለበትም ሰዓት ብልጽግና ከስልጣንም በወረደበት ሰዓት ላይ ሬሌቫንሱ ለኢትዮጵያ ሕዝብ ተመሳሳይ ነው። የህልውና ጉዳይ ነው የሚባለው ለዛ ነው። የሴኩሪቲ የደህንነት ጉዳይ ነው። የሀገርነት ጉዳይ ነው። ሀገር ሆኖ የመቀጠል ያለ መቀጠል ጉዳይ ነው። ከዚህ በፊትም አንስተነዋል። እንደነ ማርሻል ዲፊኒሽን ሀገር ዲፌንደብል መሆን አለበት። ጎረቤቶቻችን የከበቡ ሀገራት በጠቅላላ የሀገራችንን ሉዓላዊነት የማነቅ ስልጣን በእጃቸው ይዘው ነው የተቀመጡት። ዛሬ ካናዳና አሜሪካ መካከል ያለው እኮ የአቪዬሽን ፊ ያስከፍላሉ ወይም ደግሞ ኤር ስፔስ ፊ ያስከፍላሉ ትላለች ካናዳ አይደለ? ምክንያቱም ሉዓላዊ ስልጣኗ ነው። በእኔ አየር ክልል ለማለፍ ትከፍላለህ። ነገ ጎረቤቶቻችን ትከፍላላችሁ ቀርቶ አታልፉም ቢሉን የሉዓላዊነት ስልጣናቸው እኮ ነው። ምን አማራጭ አለን? ስለዚህ ሀገር ሆኖ የመቀጠል ጉዳይ ነው የባህር በር ጉዳይ። ስለዚህ ዶሜስቲክ ኢሹ ነው ብዬ ነው የማስበው።